ጠላቶች ሀፍረት ይለብሳሉ። የክፎች ድንኳን ይጠፋል። እንደገና አፍ በሳቅ ይሞላል። እንደው መሃል ላይ ሐዘን አጋጥሞሽ ተሆነ ግድ የለሽም፣ እግዚአብሔር እንደገና በሳቅ ይሞላሻል። እንደገና ኪሳራ አግኝቶት ሆነ እግዚአብሔር ከእንደገና በእልልታ ይሞላሃል። አፍን በሳቅ እግዚአብሔር ይሞላል ሲል ምንድነው? እግዚአብሔር ካደረገው ታላቅ ስራ የተነሳ ደስታ የማይደበቅ ይሆናል። ሳቅ ማለት ያልተደበቀ ደስታ ማለት ነው። ደስ ሊል ይችላል እኮ ሳቅ ደረጃ ላይ ደርሳል ማለት ደስታ ገንፍሎ ወጥቷል ማለት። ደስታ ሲገነፍል ምንን ይወልዳል? ሳቅ። ላፍተር ውስጥ የመጣ ደስታ ያገኘው ደስታ መገለጫው የገነፈለ ደስታ ምን ይባላል? ሳቅ። ይኸውላችሁ ዝም ብሎ ለብ ያለ ነገር አይደለም። እግዚአብሔር የተገለጠ ደስታ ያደርግላቸዋል። እግዚአብሔር የተገለጠ ደስታ ያደርግላቸዋል። እየተነበይኩ እኮ ዛሬ ተንቢ ብሎኛል። የተገለጠ ደስታ ያደርግላቸዋል። የተገለጠ ደስታ ይሆንላቸዋል። እኛ በትንቢት እናምናለን። እኛ በትንቢት ፍጻሜ እናምናለን። እኛ በመለኮት ንግግር እናምናለን። እኛ በመለኮታዊ ምልከታ እናምናለን። እኛ በሚለቀቅ የበረከት ድምጽ እናምናለን። እኛ በሚነገር የትንቢት ቃል እናምናለን። እኛ በሚዘረጋ የትንቢት ድምጽ እናምናለን። ስለዚህ ሳቅ ስንል እንደዛ ነው። ጽዋ የተረፈ ይሁን እንደሚለው ትርፍ የሚል የደስታ መገንፈል የደስታ መገለጥ ነው። ሁለተኛው ደግሞ ከንፈሮችን በምን በእልልታ። ይሄ እልልታ በሁለት ነገር ይገኛል። ይሄ ወደ የምኖራችን ነው። እልልታው እንደዛ ነው። አንደኛው እልልታ ሰማይ ተልል የምትልበት፣ ሁለተኛው እልልታ ደግሞ ጠላቶች አፍረስ ይለብሱ የክፎች ድንኳን ሲጠፋ እያየ እልል የምትልበት ነው። የመጀመሪያው እልልታ ለአምላክ የሚቀርብ የምስጋናና የውዳሴ እልልታ ሲሆን፣ ሁለተኛው እልልታ ደግሞ ጠላት ሲመታ እግዚአብሔር ተአምር ሲያደርግ አይተልል የምትለው ነው። እግዚአብሔር ሁለት ሰይፍ ያለው ሁለት ገጽ ያለው ሁለት መልክ ያለው እልልታ በእናንተ ላይ ያደርጋል። ቀና ስትል ለአምላክ እልልታ፣ ዞር ስትል ጠላት ተመቶ፣ ዞር ስትል በሩ ተከፍቶ፣ ዞር ስትል ስራው ተሰርቶ፣ ዞር ስትል ተአምር ሆኖ፣ ቅድም እንዳለው ቤት ሆኖ መኪና ሆኖ ትዳር ሆኖ ልጅ ሆኖ ነገር ተሰርቶ ስታይ የምታመጣው እልልታ ነው። እግዚአብሔር ከእናንተ አፍ እልልታ ወጣ፣ ከአንቺ አፍ እልልታ ወጣ። የጻድቅ ድንኳን በእልልታ ይለያል። ዛሬ በዚህ ጊዜ እናገራለሁ፣ በእናንተ ሕይወት እልልታ ፈለቀ። ለእግዚአብሔር የሚሆን ምስጋና፣ ለልዑል የሚሆን ውዳሴ። ያ ብቻ አይደለም፣ ጠላት ተመቶ ድንኳኑ ፈርሶ በር ተከፍቶ መልካም ሆኖ ታምር ሆኖ ፈውስ ሆኖ በረከት ሆኖ እልል ትላለህ፣ እልል ትያለሽ። ስሙኝ፣ እግዚአብሔር ስለኛ ይዋጋል፣ ስለኛ ይሰራል። ልንገራችሁ፣ በር ሲከፈት ያየው ጴጥሮስ እንጂ ዘበኞቹ አይደሉም። ድብቅ ሰራዊት እንደዛ ነው። በሩ ሲከፈት የምታየው አንተ ነህ። በሩ አጠገብ ያለው ማያይም፣ የበሩ ቁልፍ የያዘውን ማያይም፣ የበሩ ቁልፍ የያዘውን ማያይም። ጴጥሮስ ራሱ ተአምር ምትሃት መሰሉ ይላል እኮ። ምትሃት እየመሰሉ ህልምልም እየመሰለው ነው የወጣው። ቁልፉን የያዙ ሰዎች አይደሉም በር የከፈቱለት፣ ድብቅ ሰራዊት ነው። ቁልፍ የያዘው ሰውዬ የማያየው፣ በሩ ላይ የቆመው ሰው የማያየው፣ ነገርን የዘጋ የማያየው። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። አንተ እየገባ የምትሻገርበት፣ አንቺ እየገባሽ የምትሻገርበት። እግዚአብሔር እንደዚህ ያለ ለአንድ ሰው ዓለም አቀፍ የሥራ በር ከፈተ። እግዚአብሔር ቀድሞ ይወጣል። እግዚአብሔር ታላቅ ሥራ ይሰራል። እግዚአብሔር ክንዱን ይገልጣል። እግዚአብሔር ማዳኑን ያሳያል። እግዚአብሔር ክንዱን ያሳያል። እግዚአብሔር ታላቅነቱን ያሳያል። እግዚአብሔር መልካምነቱን ያሳያል። እግዚአብሔር ብርታቱን ያሳያል። እግዚአብሔር ክንዱን ያሳያል። እግዚአብሔር መልካምነቱን ያሳያል። እግዚአብሔር ማዳኑን ያሳያል። እግዚአብሔር በጎነቱን ያሳያል። እግዚአብሔር ምሕረቱን ያሳያል። እግዚአብሔር ቸርነቱን ይገልጣል። እግዚአብሔር ክብሩን ይገልጣል። እግዚአብሔር ቅባቱን ይገልጣል። እግዚአብሔር ይገለጣል። የሰማችሁ ነው ወይ? እግዚአብሔር ከሚያደርገው ታላቅ ስራ የተነሳ ደስታቸው የማይደበቅ ይሆናል። አሜን። ሳራ ስትናገር የጠበቀችበት ዘመን ሲቀየር፣ የለፋችበትና ያለቀሰችበት ዘመን ሲሻር፣ የጠበቀችው ያ የናፈቀችው እሱ ሲረገዝ እንደዚህ አለች፣ እምወልደው ልጅ ስም እሰጠዋለሁ አለች። ልክ እጇ ላይ ሲመጣ እንደዚህ አለች፣ እኔ ብቻ አይደለም አለች። ያየህ ምን ይላል?
ሁሉ ይስቃል። ይስሐቅ ጋር ደርሰህ ዝም ማለት አትችልም። በኢየሱስ ስምና ስልጣን ዝም የማይባልበት ደስታ ላይ ደረሰ። ሳቅ የሞላበት ተአምር ላይ ደረሰ። ዝም የማይባልበት ቦታ ላይ ደረሰ። በኢየሱስ ስም ደረሰ። በኢየሱስ ስም ደረሰ። አሜን። ደረሱ። አሜን። ደረሱ። አሜን። እግዚአብሔር ከሚያደርገው ታላቅ ተአምር የተነሳ እግዚአብሔር ከሚገልጠው ታላቅ ክብር የተነሳ እግዚአብሔር ከሚያደርገው ታላቅ ማዳን የተነሳ በእናንተ አፍ ላይ በእናንተ ከፍር ላይ እልልታ ይሆናል። እልልታ ይሆናል። እልልታ ይሆናል። የእግዚአብሔር ድርጊት ድንቅ ከመሆኑ የተነሳ የእግዚአብሔር አደራረግ ልዩ ከመሆኑ የተነሳ ከአይምሮ የሚያልፍ ትልለ ተፈጥሮ የሆነው የእግዚአብሔር ክንድ ከመገለጥ የተነሳ በእናንተ ቤት እልልታ ይሰማል። ከተጠበቀው ልጅ ያልተጠበቀ ሆኖ ካቀዳችሁት ልክ እግዚአብሔር ክንድ ተገልጦ ከሰራችሁት በላይ እግዚአብሔር አብዝቷቸው ካቀዳችሁት ቅድ በላይ እግዚአብሔር ተገልጦ አፕላይ ካረጋችሁት በላይ እግዚአብሔር ሰርቶ ከጸላችሁት በላይ እግዚአብሔር ክንዱ ገልጦ በእናንተ ቤት እልልታ ይሆናል። በድንኳናችሁ እልልታ ይሰማል። በካሪስ ላይ እልልታ ይሆናል። በዚህ ተልእኮ ላይ እልልታ ይሆናል። በእናንተ ቤት እልልታ ይሆናል። በልጆቻችሁ ላይ እልልታ ይሆናል። እልልታ ይሆናል። አሜን። እልልታ ይሆናል። አሜን። እግዚአብሔር አስደናቂ ነገር ያደርጋል። አሜን። የማይሸሸግ ጌታ። አሜን። አሜን አሜን። አሜን። ሐና ካለቀሰችበት ዘመን ይልቅ የተወለደው ሳሙኤል እንደበለጠ አሜን አሜን። አሜን። የእሷ ለቅሶ ከዳን እስከ ቤርሳቤ መፍትሄ የሆነን ድምፅ እንዳመጣ ሳሙኤል ተወለደ ማለት ከዳን እስከ ቤርሳቤ በረከት መጣ። ከዳን እስከ ቤርሳቤ ትምህርት መጣ። ከዳን እስከ ቤርሳቤ ትንቢት መጣ። ከዳን እስከ ቤርሳቤ እግዚአብሔር ክብር መጣ እንደተባለ በኢየሱስ ስም ለቅሶሽ ከዳን እስከ ቤርሳቤ ይሆናል። አሜን። ምጥህ ከዳን እስከ ቤርሳቤ ይሆናል። ጸሎትህ ከዳን እስከ ቤርሳቤ ይሆናል። እግዚአብሔር ሲገልጥ የማይቆም ቦታ ላይ ያስቀምጥሃል። እግዚአብሔር ሲገልጥሽ የማይቆም ቦታ ላይ ያስቀምጥሻል። የማይገደብ ቦታ ላይ ያስቀምጥሃል። እኔ ልባርካችሁ ለቤታችሁ ብቻ አይደለም በትውልድ መካከል ባያችሁ ሰዎች መካከል የእልልታ ምልክት ሆናላችሁ። አሜን። እናንተ ስትመጡ ሰፈራችሁ መሳቅ ይጀምራል። ቤተሰቡ በደስታ ይስቃል። ለምን ሲባል እግዚአብሔር እናንተን ከማንሳቱ የተነሳ ኤርላራ መጣሽብን ሳይሆን መጣሽልኝ ትባያለህ። መጣብን ሳይሆን መጣልኝ ትባላለህ። ትባለሽ በኢየሱስ ስም። አይ ፕሮፌሰር አይ ፕሮፌሰር አይ ፕሮፌሰር የማይጨልም ኮከብ ወጣ። የማይጨልም ኮከብ ወጣ። የማይጨልም ኮከብ ወጣ። የማይጨልም ኮከብ ወጣ። ልዩ ብርሃን በራ። እንደዚህ አላት እንደዚህ አላት ተነሽ አላት። ለምን ሲባል ብርሃንሽ መጥቷልና። ከዛስ ተነሽና ምን በይ አብሪ። የመጣው ብርሃን አንተን የሚያበራ ነው። አንቺን የሚያበራ ነው። እግዚአብሔር የላከው ድንቢታይ ብርሃን የድምጽ ብርሃን አንተን አብርቶ አሜን አሜን ለብርሃን የሚያደርግ ነው። ብርሃን መጥቷል። ተነሽና አብሪ። ተነሳና አብራ። ቤትህ አይጨልምም። ትዳርሽ አይጨልምም። ስራህ አይጨልምም። ልጆችሽ አይጨልምም። አገልግሎት አይጨልምም። ድብቅ ሰራዊት አለ። አሜን። ድብቅ ሰራዊት አለ። አሜን። እኔ ሁሌ ውል ሲያልቅ ታውቃላችሁ ምን እንደሚሆን ውል ፊርማ ሲያልቅ ምን እንደሚሆን ታውቃላችሁ? ምን እንደሚሆን የመጨረሻ መሰናበብ ብቻ። ኢየሱስ ሃሌሉያ። ኢየሱስ የውል ማጠናቀቂያ እንደዛ አይደለም ይላል። ኢየሱስ እጅ እየተጨባበጡ ምን ይቀያየራሉ? መዝገብ። ኢየሱስ አጣውጭ ሼክ አድርጋ እንደገና በለው። እልልታ ሊሆን በለው። ነገር ተጠናቀቀ በለው። ነገር ተጠናቀቀ። ኃይለኛ ቅባት መጥቷል። አሜን። ኢየሱስ ደቀ መዛሙርቱ እንደዚህ አላቸው፣ ወደ ማዶ እንሻገር አላቸው። ከመነሻው መጨረሻውን አሳይቶ ጠቁሞ የሚደርሱበትን ነግሮ የሚሄዱበትንም ጀልባ አሳይቶ አስጀመራቸው። ወደ ማዶ እንሻገር፣ ወደ ማዶ እንሻገር። ማዶ ለደቀ መዛሙርቱ በዛ ወቅት ላይ ማረፊያቸው መድረሻቸው የሚቀጥለው ባስ ስቶፕ ነው። ማዶ እዚህ ጋር ሆነ ባሻገር የምታየው ነው። ማዶ እዚህ ጋር ቆመ ተስፋ የምታደርገው ነው። ማዶ እዛ ጋር ያለ ግን ያልደረስክበት ግን ያልረገጥከው ግን ያልጨበጥከው ማለት ነው። ማዶ 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 እንሻገር በሚለው ድምፅ ውስጥ የተሰወረ ግን ያልደረስክበት ስፍራ ማለት ነው። ማዶ ህልም ማለት ነው።
ህልም ነው። ማዶ ሲል going there is a place called there እዛ የሚባል እዛ ብዙዎቻችን እኮ በውስጣችን እዛ አለ። የተለያየ እዛ አለ። በቤታችን ላይ እዛ አለ። በስራችን ላይ እዛ አለ። የሚገርም ቅባት ክብደት ይሰማ የጌታ ክብደት በህይወታችን እዛ አለ። እንደ ካሪስ እኔም ማየው እዛ አለ። እዚህ ያሉ አገልጋዮች የማዩት እዛ አለ። እዚህ ያላችሁ አባት እናቶች፣ ወንድም እህቶች በቤታችሁ ላይ በልጆቻችሁ ላይ የምታዩት እዛ አለ። በስራችሁ ላይ የምታዩት እዛ አለ። በቢዝነሳችሁ ላይ የምታዩት እዛ አለ። በተለይ እግዚአብሔር ያላችሁ እዛ፣ መለኮት የጠቆማችሁ እዛ፣ እግዚአብሔር ያሳያችሁ እዛ፣ ሻገር ያላችሁ እዛ እግዚአብሔር እዛ ብሎ አይተውህም። እዛ ብሎ አይጥልህም። እዛ የተባለው ነገር ዘመን ተፈጽሞ የሚሄዱበት ጀልባ ተገኝቶ ጉዞ ተጀመረ። እዛ መሄድ ደስ ይላል። የሚናፈቅ ፍጻሜ ነው። የሚጠበቅ ፍጻሜ ነው። የህይወት የመጨረሻ ፍጻሜ ባይሆንም አሁን ላለውበት ነገር አሁን ለምመኘው የሚቀጥለው ምዕራፍ የመጀመሪያ ነው። ላለኝ ነገር ሁሉ የሚቀጥለው ምዕራፍ የመጀመሪያ ነው። ለምመኘው ለማሰበው ነገር የሚቀጥለው ምዕራፍ የመጀመሪያ ነው። እዛ ምመኘው እዛ ምናፍቀው እዛ ለአገልግሎቴ ሌላ ምዕራፍ መጀመሪያው ነው እዛ። ከዛ በኋላ ሌላ እዛ ሊኖር ይችላል። ከዛ በኋላ ሌላ እርሻ ሊሆን ይችላል። ከዛ ሌላ ማሳ ሊሆን ይችላል። ከዛ በኋላ ሌላ ዲስቲኒ ይላል። እዛ ግን አለ ሁሌ እዛ የምንጠብቀው እዛ በጸሎት እግዚአብሔር በመጠበቃዎች ላይ ሆነን የምንጠብቀው እዛ ፊቱን በመፈለግ የምንጠብቀው እዛ በድምጽ የተቀበልነው እዛ ለመሄድ እኮ ጉዞ መጀመር እንዴት ደስ ይላል። ያልጀመራችሁ ዛሬ ትጀምራላችሁ። ጀመራችሁ ግን መሃል ላይ ማዕበል የመጣባችሁ እዛ ጋር ሳትደርሱ መድረሻው የጠፋባችሁ እዛ ጋር መድረስ የራቃችሁ እዛ ከመድረስ ይልቅ በተመለስኩ ያስባላችሁ ባልጀመርኩት ይሄን ጉዞ ያላችሁ ጀምራችሁ መሃል ላይ ማዕበል የመጣባችሁ ጀምራችሁ እዛችሁ የጠፋባችሁ ስንት ሰው እኮ በትንቢት ጀምሮ መሃል ላይ ትንቢቱ ጠፍቶበታል። እግዚአብሔር ምን ነበር ያለኝ ብሎ እኮ ሰው ጠይቆኝ ያውቃል። ምን ነበር ያለኝ ብሎኝ ነበርን? ለምን ሲባል ጀምሮታል። መጀመሩ ደስ ብሎት መሃል ላይ ደርሶ ግን ያልጠበቀው ያላሰበው በዛ ውስጥ የሌለ ከዛ ጋር ያላማከለ ማዕበል እንደውም ማዕበሉ ያኛውን እዛ የሚያስቀር ወደዛ እንዳንደርስ የሚከለክል ማዕበል። ደቀ መዛሙርቱም እንደዛ ነው የሆነባቸው። እዛ ናፍቀው እየቀዘፉ ከቀዘፋቸው በላይ ሆነ ሌላ ቀዘፋ መጣ። መንገድ የሚያስት ዓላማን የሚያስት እዛቸውን የሚያጠፋ የሚሄዱበትን ካምፓስ የሚያጠፋ የሚቀዝቡበትን መቅዘፊያ የሚያጠፋ ሌላ ማዕበል መጣ። ይሄ ማዕበል ከነሱ ፈቃድ ውጪ ነው። ኢቭን ጌታ ኢየሱስ እንሂድ ካላቸው እዛ ውጪ ሌላ እዛ ውስጥ የሚከት ሌላ ፍጻሜ የሚወስድ ሌላ መንገድ የሚወስድ አንዳንድ ሰው ወዶ አይደለም መንገድ የቀየረው እዛ ላይ ሆኖ የዛ ጉዞ ላይ እግዚአብሔር ያሳየው መንገድ ላይ እየሄደ የመጣበት ማዕበል እንጂ። ለዚህ ነው ወደ ጀልባው ታችኛው ክፍል ወርደው ይላል ሲያዩት ተኝቷል። ቀሰቀሱትና ስንጠፋ አይገድህምን? ተስፋ የሞላበት ጉዞ የሞት ድምጽ ሆነ። የሞት ድምጽ ተስፋ የሞላበት ጉዞ የጥፋት ድምጽ፣ ተስፋ የሞላበት በደስታ የተጀመረ በጌታ በኢየሱስ ክርስቶስ ድምጽ የተጀመረ ነገር ባላሰቡት ሌላ ድምጽ ይናወጥ ጀመረ። የማዕበል ድምጽ ከኢየሱስ ድምጽ በላይ ሆነባቸው። የዛ ተስፋቸው ጨልሞ የመሞት ዜና የመሞት ድምጽ ከቧቸው ባለበት በዛ ሄደው ስንጠፋ አይገድህምን አላቸው። ስንጠፋ አይገድህምን? እዛ ሳይተን እኮ ልንጠፋ ነው። እዛ ብለን ጀምረን ልንጠፋ ነው። አበዛሃለሁ ብለን አርጉዞቻችን ለዛ እኮ ብለን ጀመር ነው። በአንተ ትውልድን ማርካለሁ፣ ምድሪቱን አንበረክካለሁ፣ ለብዙዎች በረከቶን ጀምረን አይደል ገብተን እንደዚህ ናቸው የገባችሁ። ጥሪ የጀመራችሁ ቢዝነስ፣ ስራ፣ ትዳር ጀመራችሁ። አሁን የመጣው ማዕበል ግን ግራ ያጋባችሁ። እኔ እላለሁ ከማዕበሉ ድምጽ በላይ ማዕበሉ ጸጥ የሚያደርግ አምላክ አለ። ቅድም ፓስተር ናቲ ተነካለው ትዝ ይላችኋል። ከወጀቡ ድምጽ በላይ ወጀቡን የሚያዘው ይበልጣል። ኢየሱስ መጣን እንደዚህ ያለ እዛችሁ ጋር መድረሳችሁ አይቀርማል። እዛ ሂዱ ብዬ አልተውም አለ። ለዚህ ደቀ መዛሙርቱ ሲለያቸው ለዚህ ያላቸው እነሆ አላቸው እስከ ዓለም ፍጻሜ ከእናንተ ጋር ሂድ ካልኩ በኋላ የማልተው ማዕበል የማያስቆመኝ ድምፁ ማዕበል አይሽረው፣ ጥሪውን ማዕበል አያጠፋው።
ሰማይ አውርቷችሁ መለኮት ነግሯችሁ መሃል ላይ ደርሳችሁ ማዕበል የበዛባችሁ እኔ እግዚአብሔር መልእክተኛ ድምፅ አለኝ። ዛሬ ከፊታችሁ ያለው ማዕበል ጸጥ ይላል። እጄን ዘርግቼ መሰዊያው ላይ ቆሜ አምላኬ ነው ክዬ እንደዚህ እላለሁ፣ ማዕበላችሁ ጸጥ ይባል፣ ጸጥ ይባል። መርከብሽን ያናወጠ ቤትሽን የመታ ስራሽን ሊያፈርስ የታገለ አገልግሎትን ሊያስቆም ቅባትን ሊመታ የሞከረ የታገለ የልጆችን ነገር ሊበትን የመጣ ዛሬ እጄን ዘርግቼ እደዋለሁ። አንተ ማዕበል፣ አንተ ፍጻሜ ጠላት፣ አንተ መንገድ ጠላት፣ አንተ የህይወት ጠላት፣ አንተ ከፍታ ጠላት ጸጥ በል፣ ጸጥ በል በኢየሱስ ስም፣ ጸጥ በል፣ ጸጥ በል በኢየሱስ ስም። ሻሎም ቢስቲል ዝም በል አለው። ማዕበሉ ምን አለ ይላል? ጸጥ አለ። ቢኳይት ጸጥ። ዛሬ መርከባችሁ ላይና ጀልባችሁ ላይ የመጣ የትኛው ማዕበል በጌታ በኢየሱስ ስም ጸጥ አለ። በጌታ በኢየሱስ ስም ጸጥ አለ። ነግረኸኝ ጀምሬ ቤቴ ሊፈርስ ነው፣ ጥሬ ሊቆም ነው፣ ቅባቴ ሊመታ ነው፣ ስራዬ ሊቆም ነው ያላችሁ እግዚአብሔር ከእንደገና ነው ያለን። አፍህን በሳቅ ምላስን በእልልታ ሞላለሁ ብሏል እንጂ በኢየሱስ ስም ነገር በሐዘን ይደመደማል አላለም። በጌታ በኢየሱስ ስም እጄን ዘረጋል፣ እጄን አነሳለሁ። በፊታችሁ ባለው መንገድ ላይ በህይወታችሁ ጥሪ ላይ ነገሮች ሁሉ ጸጥ እንዲሉ ተናገርኩ።